ቁልቁለት ነው የሚሆነው ተራራም ተወጥቶ ያልቃል ቁልቁለትም እንደዛው ያንተና እኔ መቋጫ የለው በቃ የኔ ፍቅር አንቺና እኔ አብረን ከሆነን የማያልፍ የለም ሁሉም ያልፋል እያለ ኪራ ያጽናናት ነው እንግዲህ ለቤቲ እናትም ደውዬላት ነበር ስልኩን ያስቀመጠችው እሷ ናት በማለት ይመልስላታል ታዲያ ቤቲ ለምን ራሳችሁ ስትለውም ልጅቷ እኮ እናትዬ ጠሽናት እኮ እንዴት እንደዛ ትያለሽ ይላታል ምን አለበት ሁሉንም ነገር እንደረሳችሁ አንተንም በረሳችልኝ ነበር ትለዋለች ኪራ ታዲያ የኔ ምኞት ምን ሆነ ነበር ይሄን ነበር እኮ ምመኘው ይላል ለማንኛውም ፈተና ቢበዛበትም ሁሉም ነገር ያልፋል በጣም እንደምወድሽ በጣም እንደማፈቅርሽ ወቂልኝ በማለትም ሁሉን ነገር ነግሯታል እሷም ዘላቅፈዋለች እባክህን ኪራዬ ከቃላቶች በላይ ኑራ ሐሳዬ በማለትም ያቀፈች ናሆሜና ቅዱስ የተገናኝተው ነበርና እንዴት ነህ ደህና ነህ ወይ በማለት ጠይቀዋል ምን ነው ሰሞኑን የጠፋ ስለው ማዳማ ካክስቴ ጋር ሄጄ ዘና ብዬ መንፈሴን አድሼ መጣሁ ይለዋል እንግዲህ ናሆሜ ማፈፍ አድርጎ እኛ መንፈሳችን ለማደስ ጫካ እንግባ ወይ በማለት መልሶለታል ምን ነው ችግር አለ ይለዋል አይ ችግር መቼ ጠፍቶ ያቃል በማለትም ሲያወራው ነበር እኔ ምልህ ለኪራ ግን ደውለህ ለታቃለህ ሲለውም አይ ባለፈው ደውዬለት እኮ ከቤት ጫጫታው ውጭ ላይ ሆኖ ሳይሆን ከቤት ውስጥ ያለ ጫጫታ ነው በማለት ይመልስለታል እንግዲህ ቅዱሴ በቃ ወደዛው እንሄድና እኔም ቡና መምጣጣበት ሰዓት ስለደረሰ እንሄድ ወደዛው ጎራ እንበል በማለት ሁለቱ ተያይዘው ነበር እንግዲህ ናሆሜ እንደደበረውና ሁሉ ነገር እየነገረውም ለምን ኪራ ድብርትን ያስለቅልህም በማለት መልሶለት ቅዱሴ ወደነ ኪራ ቤት አምርቶ ነበርና ቤቲን አግኝቷታል ሳሎን ላይ እሷም ፍጥጥ ብላ እያየችው ነበርና አንቺ ምን ሆነሽ ነው እንደ ጁቡቲ ሹፌር አይንሽ ፈቶ ያል ምን ቅመሽ ነው ይላታል እሷም እንግዲህ አይ ምንም ጧት ስኳር ቅም የነበረ ግን ለማንም እንዳትናገር ትለዋለች አንቺ ምን ሆነሽ ነው ያምሻል ወይ እያለም ሲላት ነበር እኔ አልታመምኩም ግን እኮ ባለፈው አልጋ ቤት እያለን እንተዋወቅ ነበር ዶክተሯ መድኃኒት ዋጥ እያለች ተገናኝተን እያወራንም ነበር ለየሄ በማለትም ብለዋለች አንቺ ምን ሆነሽ ነው ያምሻል እንዴ ቢላትም እኔ አያመኝም እኔ ጤነኛ ነኝ በማለት ቤቱን ካውት ያድርገዋለች አሃ ኪራ ታማለች ያለኝ ለካንቺን ነው አብዳለች ያለኝ በማለትም ጥሏት ወጥቶ ነበር እንግዲህ ሂሌና ደረጃ ላይ አግኝተዋለች አንቺ ምን ሆነሽ ነው ይሄ ቤት እኮ ጦሳቶ ታያቅም አንቺ ጦሰኛ እንዴት ነሽ በማለትም ሰላም ተጀምሮላታል እኔ ነው ጦሰኛ ያልኸው ትለዋለች ከዚህ ቤት ግን እብዳቶ ታያቅም ምን እያደረገ ነው ማን ነው ከሳሎን ያለ በማለትም ጠይቋታል አረ ተወኝ ባክህ በማለት ሁሉን ነገር አስረድተዋለች እንግዲህ ቅዱስ የግራ ገባው ከዚህ ቤት መቼ ነው ችግር ጠፍቶ የሚያቀው በማለት ብቻውን ያንሰላሰለም ነበር በቃ እኔ ሄዳለሁ እንግዲህ ህሌና ማፈፍ አድርጋ አንተስ ሂደሃል እኔ እንዴት ላደርግ ነው ከዚህ ጋር ቀረሁ እኮ ትላለች ምሩና ሰኒ ወደነ ጽናት ቤት አምርተው ነበርና ህሌናን ደረጃ ላይ አግኝታታለች እንግዲህ ምሩ እጅሽ ምን ሆነሽ ነው በማለትም ጠይቃታለች እቅፍ ታደረገቻት በኋላ እጅሽ ምን ሆነሽ ነው ስትላትም እንግዲህ መጋኛ መጥቶኝ ነው በማለት መልስላታለች እንግዲህ ሰኒም ጥርሷን እየነከሰች ነበር መጋኛ ሲባል የሆነ ነገር ብላታለች አንቺ መጋኛ ሲባል ነው አይንሽ የምታፈጭብኝ በማለት መልሰላታለች ምናችሁ ነው ሁሉ ጊዜ ጭቅጭቅ በማለት እንግዲህ ሰኒን ይዛ ወደ ቤት ገብታለች ምሩ ሳሎን ላይ ሶስቱ ሴቶች እያወሩ ነበርና ሰብሰብ ብለን ካወራን እኮ ቆየን ሰነባበትነን እያሉ ነበር እንግዲህ ሰኒ ማፈፍ አድርጋ አዎ ብንገናኝም እኮ ከልባችን አውርተን አናቅም በማለት ትመልሳለች እንግዲህ ጽናትን ፈገግ ብላ አሁንማ ወሬው ሁሉ ከልባችን ሆኗል በማለት ጎሸም አድርጋታለች እንግዲህ ሙዳት ያዥ እንግዲህ ምሩም ማፈፍ አድርጋ እኛም ሲጀማምረን እንደዚህ አድርጎን ነበር ያለች አይኗን ጠቀስ እያደረገችም እያወራች ነበር እንግዲህ ሙዳት ያዙብኝ እያለች ነው ሰኒ ግራ ሰኒ በመገረም እያየቻቸው ግራ ገብቷታል ብቻ እያዳመጠች ነው በመሃልም እንግዲህ ፍቅር እኮ እብድ ነው የሚያደርግ ትላለች ጽናት እምሩ ደግሞ አዎ ላንዱ መኖርንም ያስተምራል በማለት ትነግራቸዋለች እንግዲህ ጽናትም አፈፍ አድርጋ እኔ ምለው ናሆሜ ግን ደህና ነው በማለትም ትጠይቃታለች እምሩም ምን ሆኖ ነው ናሆሜ ምን ሆነ ስትላትም ጽናት አረ ምንም አልሆነም እንግዲህ ቅዱስ የመጣ ነበር አብረው ተያይዘው ሄዱ ትላታለች ግን ችግር አለ ስትላትም እንግዲህ ሰኒ አፈፍ አድርጋ ነግራታለች ሰሞኑን ተቆራርፈዋል ለዛ ነው ስትላትም ምን ሆናችሁ ነው ምንድነው በማለትም ጠይቃት ነበር ብቻ አላቅም ግቻ ግን ትንሽ ተቆራርፈናል በማለት በቃ ስልክ ደውልለት ብላም ስልኩ ሲደውልለት ነበር አላነሳላትም እንግዲህ የኔ ኪራ ልደውልለት ብላ የኔ ፍቅር ብላ ማውርተዋለች ጽናት አውርተውም ናሆሜ ካንተ ጋር ለወይ ስትለው አዎ አለ በማለት አገናኝቷታል ናሆሜ ምን ሆነ ነው ስልክህን የማታነሳው ስትለው አይ አንስቼ ከማስቀይምሽ ይቅርብሽ ብዬ ነው በማለት አናግሯታል ግን እኮ ዝም ከምትለኝ አንስተ ብታስቀይመኝ ይሻል ነበር ትለዋለች ሰኒም ማፈፍ አድርጋ ምን አለች ስትላትም አይ ስልኩን አንስቼ ከማስቀይምሽ ብሎ አለ ትላታለች እንግዲህ ይህን ካደረግሽ ከባድ ጥፋት አጥፍተሻል ማለት ነው ናሆሜ ያለ ከባድ ጥፋት እንደዚህ አይሆንም ምን ብለሽ ነው በማለት ጽናት ጠይቃለች እንግዲህ ላርግዝ ብላ ነበር እርግዝና ማርገዝ ፈልጋ ግን እሱን አላማከረችውም በማለት ሁሉ ነገር ይነግሯታል ጽናትም ምሩ ይህን ነገር በፍጹም አታርጊውም ትላታለች
በሌላ በኩል ቤቲ ጃኬቷን ለብሳና ቻፕስቲኳን ተቀባብታ ኪራን ልጠብቀው እያለች ነው። ህሌና መጣች። ምን እያደረግሽ ነው ስትላትም ኪራ ጃኬት ይወዳል እንደዚህ ለብሼ ልጠብቀው ብዬ እኮ ነው ትላታለች። ህሌና እጅጉን ተበሳጨች። ጃኬት ቻፕስቲክ እያለችም ስጮህ ነበረ። በያስቀምጪው እያለቻት ነበር። በሌላ በኩል እነ ሰኒ ሳሎን ላይ ሆነው እያወሩ አረ ክብሮን እኮ አፈስሽው እያለቻት ነበረ። እንግዲህ እምሩም አፈፍ አድርጋ እሱ ነው እንጂ አፈሳት እሷም አላፈሰችውም በማለት ተከራክረዋል። አራፍሰዋለች በመባባልም ስለ ፍቅራቸው እያወሩ ነበረ። ብቻ ግን ደስ ብሎኛል፣ ግን የእህቴን ነገር እንዴት እንደማደርግ አላቅም እያልሽም ስታወራ ነበር። ጽናትም ለአባቴ ለመንገር አየሽ አይደል እንዴት ተጨናነቄ እንደነበር በማለት ጠቆም አድርጋታለች። አንቺ አባት እኮ በጣም የዋህና ቀን ሰው ነው፣ የኔ እህት እኮ ጥሩ አይደለችም በማለትም ነግራት ነበረ። በሌላ በኩል እንግዲህ ቤቲ መጣለች ወደ ሳሎን። ኪራን እንደዚሁኛ አምሮብኝ በጠብቀው ደስ ይላል አምሮብኛል ወይ በማለት ተጠይቃቸዋለች። ሁላቸውም ተናደዱ። እንደሱ እምሩም አፈፍ አድርጋ ነው ኪራም የወደውን ልብስ ላልብስሽ ብላ ይዛት ሄዳ ነበረ። ይንደዳችሁ እኔ ኪራ የሚወደውን ልብስ ልለብስ ነው ያለችም ወደ ጓዳ ገብታለች። ህሌናም ሶፋ ላይ ቁጭ አለችና እጅ ልታሳብደኝ ነው ስትል ሰኒም አፈፍ አድርጋ እበጅና ልደትሽና ከብርልሻለን ስትላትም ነበረ። እንግዲህ እኔን እኮ የሚረዳኝና የሚያዳምጠኝ የሚያስብልኝ ሰው የለም በማለት ህሌና ነገሮችን ጎሸማ አድርጋለች። ጽናትም እች ልጅ ተያት በማለት ሰኒን ተቆጥታታለች። ሰኒም ማንንም በማለት እች ልጅ ነው ተያት በቃ በማለት መልሳላታለች። በሌላ በኩል ወንዶቹ ተሰባስበው ስለምሩ ጉዳይ ያወሩም ነበረ። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ግን ቸር ሰንብቱልኝ።